እሺ ታፕ ታፕ ሼር ኮፒ ሊንክ አድርጉ። ያልገቡ ሰዎች ይግቡ። ልንጀምር ነው እንግዲህ። ሙኒት መጥታለች። እስቲ እህቶቼ፣ ወንድሞቼ፣ ቤተሰቦቼ በጣም ነው የማመሰግነው። እዚህ መጥታችሁ ለምትከታተሉን፣ ሀሳብ ለምትሰጡ፣ ፍቅራችሁንም ለምትገልጹ፣ ኢቭን ለምትሳደቡትም ጭምር ሁላችሁንም የከበረ ሰላምታዬን አቀርባለሁኝ። በተረፈ ግን እዚህ ላይ የምታዩቸው እህቶቼን ጁጁ፣ ሰኒ፣ ጉቺ፣ ፈውዚ፣ ታሜ፣ ወንድሜ መሲ፣ ብርጅስቶን፣ ሙኒት ይቅርታ ልጠይቃችሁ ፈልጋለሁ። በማወቅም ባለማወቅም ያስቀየምኳችሁ ነገር ካለ በዚህ ሁሉ ህዝብ ፊት ይቅርታ ጠይቃችኋለሁኝ። ምክንያቱም እኛ አንድ ነን፣ እኛ ቤተሰብ ነን። በችግርም በደስታም አብረን ያለን ሰዎች ነን። ለማንኛውም እዚህ ሀገር ያለ ሰው በእርዳታም ሆነ በምንም ሆነ አብረን ነን የምናሳልፈው፣ በደስታም በሀዘንም። ከኛ በላይ ከውጭ መጥቶ ብዙም እኛ ረተን ነው ሌሎችም ቢረዱንም እንኳ ቢኖርም ውጭ ያሉትም ግን ቅድሚያ ደራሾች እናንተ ናችሁ። እዚህ ያለን ሰዎች ነን። ስለዚህ በምንም ይሁን በምን ማንኛውም ነገር በመሀላችን ላይ የሚመጣው ጥቃት ሆነ አንዳንድ ነገሮች ቀድሞ ተጠቂዎቹ እኛ ነን። ስለዚህ በመሀላችን ሰው ገብቶ እኛን በሆነና ባልሆነ ወሬ እየተጠቀመ በተለይ ዱባይ ውስጥ ያለን ሴቶች በጣም ውስጤ ተሰብሯል። ይሄ ነው ብዬ መናገር ባልችልም እዚህ ያላችሁ ሰዎች ልትረዱ ትችላላችሁ። እና በጣም ነው የማመሰግነው እዚህ ያላችሁ እህቶቼ። ሙኒትዬ እግዚአብሔር ያክብርልኝ። አንቺን በጣም ነው የምወድሽ፣ በጣም ነው የማከብርሽ። መሲም፣ ታሜ ወንድሜም በጣም ነው የማከብር፣ በጣም ነው የምወድ። የተሰማችሁ ነገር ካለ ፈውዚም፣ ጉቺም፣ ሰኒም፣ ጁጅዬም እዚህም የሌላችሁ ሰዎች ካላችሁ፣ እኔ ያስቀየምኳችሁ ሰዎች ካለ ምናልባት በሚባለው ነገር እንኳን መስሏችሁ ከሆነ ሀቁን እስከምታውቁ ድረስ ይቅርታ ጠይቃለሁኝ ማለት ነው። እና ከእናንተ ደግሞ አንዳንድ ነገር የምትሉት ነገር ካለ ልስማችሁ፣ አንድ ባንድ ልንነጋገር እንችላለን። ሳራይት ሄደች። ሳሪስ ስልክ ይዛ ነው። ሳሪት ትመጣለች ወይ? አስገባ። እሺ እሺ ሳርዬ፣ ዛሬ ከኛ ጋር እዚህ ስለተገኘሽ ደስ ብሎናል። ረጅም ጊዜ እዚህ ሚዲያው ላይ አልነበርሽም። ያው ጠፍተሻል ካጠገባችን በራስሽ ምክንያቶች። ሰሞኑን በተፈጠረው ነገር እዚህ ጋር ስንመጣ ተነጋግረን ቁጭ ብለን ተወያይተን ራሳችን መጨረስ ያለብንን ነገሮች በውስጥ ጨርሰን ነው የመጣ ነው። ቢሆንም ህዝብ ፊት የሆነ ነገር ስለሆነ መቋጫው ህዝብ ፊት ይሁን ብለን እኛ የጠየቅነውን ጥያቄዎች መልስ ሰጥታን፣ ማብራሪያ ደግሞ ምናልባት አብሮን ዞሮ አብራችሁን የነበራችሁ እናንተ ስለሆናችሁ ይሄ ህዝብ ስለሆነ አብሮን የነበረው ያቆመንም የደገፈንም ስናጠፋም የሚኮንነን የሚመክረንም እናንተው ስለሆናችሁ ነገሩን በስነስርዓት እንድታውቁት ብለን ወደ እናንተ ተመልሰን መተናል እንጂ በውስጥ እኛ ተገቢውን ንግግር አድርገን ጨርሰናል። ስለዚህ ሳርዬ የደረሰባትን ነገር በምትችለው ታስረዳናለች። ከዛ በኋላ እኛም እናንተ መስማት የሚገባችሁን ነገሮች፣ አንዳንድ ነገሮች በየግላችን እንናገራለን። ሳሪ አንቺ መናገር የምትፈልጊውን የሁሉም የህዝቡም ጥያቄ ሊሆን ይችላል ብለሽ የምትገምችውን ነገር አስረጃቸው። ጉቺ፣ ሰኒ፣ ሌሎቹ የምትጨምሩት ካለ ጉቺ የምትይው ነገር አለ? ያው ሳርዬ ብዙ ነገር ሙኒት ጠቆም አድርጋ አልፋለች።
የተፈጠረው ባይፈጠር ጥሩ ነበረ። ግን እግዚአብሔር ያለው ነው የሚሆነው፣ ሆኗል። በሆነው ነገር ደግሞ እኔ ፐርሰናሊ የራሴን የምነግርሽ ትላንትና ለብዙ ሰው የደረሽ ያስታረቅሽ፣ የረዳሽ፣ ያገዝሽ መልካም ለእኔ ፐርሰናሊ መልካም ኢትዮጵያዊ እህታችን ነሽ። ብዙም ጥፋት ከዚህ በላይ ጠፍቶ በይቅርታ ተላልፎ ሰው እዚህ ደርሷል። አጥፍተሽ እንኳን ከሆነ እኔ እስከ ስተትሽ እወድሻለሁ፣ እስከ ስተትሽ እንቀበልሻለሁ። ስተት እንኳን ካለ አጉድለሽ እንኳን ከሆነ አጉድለሽ ስተሽ እንኳን ከሆነ ሳሪ እስከ ስተትሽ እነ ሙኒትም እህቶችሽ ናቸው፣ ታሜም ወንድምሽ ነው፣ ሌሎቹም ሁሉም ሳሪ እስከ ስተትሽ እንወድሻለን። ይህን ደግሞ ትላንትና እነሱም ነግረውሻል። አንቺ በጣም ብዙ መልካም የሰራሽው ነገር አለ፣ አንዱ በአንዱ ይጣፋል። የአንቺ ሚሊየን መልካም ነገር አለ። ዛሬ እቺ ስተት ተገኘችብሽ ተብለሽ ልትወቀጪ፣ ልትደበደቢ፣ ልትሰደብ የሚገባሽ እናትም እህትም አይደለሽ። ጠንካራ ጎበዝ፣ ከግለሰብ አልፎ ሀገርሽን ስም ያስጠራሽ ነሽ። በምትኖሪበትም አገር ክብር ያለሽ ሴት ነሽ። የምትኖሪበት አገር መንግስት ሳይቀር ያከበረሽ የሸለመሽ እህት ስለሆንሽ በአንድ ሰው ሚዲያ ላይ ወጥቶ ይሄን አለ ይሄን አለች ይሄን ተናገረች ያማሹ እኛን አይደለ? እኔ ፐርሰናሊ እንኳን አማሽኝ ባይ ነኝ። ደግ አደረሽሽ። እናትም ልጆቿን ለልጆቿ ታማለች፣ ከአንዱ ልጇ ለአንዱ ልጇ ታማለች። ደግ አደረግሽ ሳርዬ። አምተሽኝም ከሆነ ብለሽም ከሆነ ተናግረሽም ከሆነ እኔ እስከ ስተትሽ ወድሻለሁ፣ እስከ ስተትሽ እቀበልሻለሁ። ለምን መልካም ትላንትና ያደረግሽልንን መልካም ነገር እኔ ፐርሰናሊ አረሳም። ዛሬ ቀን ወደቀ ቀን ጣለሽ ሚዲያ ላይ ተዋረድሽ ብዬ ከጎንሽ ዞር እምል ሰው አይደለሁኝም። መናገር ማስረዳት ማብራራትም ያለብሽ ነገር ካለ ለሚመለከተው አካል በግለሰብም ካለ ከግለሰቡ ጋር ትነጋገሪያለሽ። ያልሽውም ነገር ካለ ይሄ ህዝብ ልንገርሽ፣ ትላንት ስትሰሪ ያጨብጭቧል። ዛሬ አንቺ ይሄን ነገር ብለሻል አውርተሻል ከተባለ ስለ እያንዳንዱ የተባለው እሷ ልክ ሆናለች፣ እሷ የተናገረችው እውነት ነው ከተባለ ሳርዬ ስለ እያንዳንዳችን የእያንዳንዳችንን ቤት አንኳኩታለች። ያ ማለት ስለ እያንዳንዱ ሰው የተናገረችው እስከ ዛሬ እውነት ነው ማለት ነው። ገባሽ? ልታወሪ ትችያለሽ፣ ልትቀራረቢ ትችያለሽ። የተፈጠረው ተፈጥሯል። ባይፈጠር ጥሩ ነበር፣ አለመደዋወሉ ጥሩ ነበር። ግን ሆኗል። አንዴ ከሆነ ወዲህ ግን አውጥተን አናሰጣሽም። አንቺ የኛ ነሽ ሳርዬ፣ አንቺ የኛ ነሽ። እያንዳንዱ ትላን ነግሮሻል። ከጎንሽ ነው የምንቆመው እስከ መጨረሻው ድረስ፣ እስከ መጨረሻው ድረስ ከጎንሽ ነን። እኔ የራሴን ስነግርሽ ምንም ነገር ብታደርጊ፣ ምንም ነገር ቢወጣ፣ ምንም ነገር ቢባል ከዚህ ሁሉ በላይ ነሽ ሳርዬ። ሀገርሽን አስጠርተሻል፣ ሰርተሻል፣ ለህዝብሽም ሰርተሻል። የተራበም አብልተሻል፣ ለተቸገረም ደርሰሻል። ቪዛ ላልነበረው ቪዛ አሰርተሻል፣ የታሰረ አስፈትተሻል፣ ስራ ያጣ ስራ አስገብተሻል። ያ ሁላ ተረስቶ ዛሬ አንድ ሰው ሰደበሽ ተብሎ አብሮ የሚያጨበጭብና የሚያንፏጭር እዚህ በእኛ መሀል የለም። እስከ ስተታችን እየተሰዳደብን እየተወቃቀስን፣ ክፉ ቀን ሲመጣ ግን ፊት ለፊት ነው አብረንሽ የምንቆመው። ያን ደግሞ እህቶችሽም ወንድምሽም ትላንትና ታሜ ከጎንሽ ነኝ ብሎሻል። ከጎንሽ ነን። እኔ ፐርሰናሊ ከዚህም በኋላ ምንም ብላሻለሽ ተብሎ ይባል አሁን ይሄ ቶፒክ ከአንቺ ይቆምና ወይ ወደ እኔ ይዞራል። ለምን መሰለሽ? ህዝቡ ሾርት ሚሞሪ ስለሆነ ዛሬ ይሄን ተሰብስበን ስናወራ ዛሬ ያንቺ ቶፒክ ይዘጋና ወይ ወደ እኔ ይዞራል፣ ወይ ወደ ሙኒት፣ ወይ ወደ ሳራ ይዞራል። እንኳን አለች ደግ አረገች ያማችሁም ያለችውን እኛን ከሆነ እኔ ፐርሰናሊ እንኳን አማሽኝ ሳርዬ። ሰው ሲጨንቀው ብዙ ያደርጋል። ማን ምን ያመጣል? ሚዲያ የሚመጥንሽ ቦታ አልነበረም። ቢዝነስሽን አስተዋውቃለሁ ብለሽ ነበር የመጣሽው፣ አልሆነም። የቀን ጎዶሎ እዚች ሴትዮ ላይ ጥሎሻል። ተያይዘን አብረን ነው የምናልፈው። ይህን ጊዜ እንዳትሰበሪ፣ እንዳታለቅሺ፣ እንዳትታመሚ እኔ የራሴን ነው የምነግርሽ። ዓለም ይገለበጣል። ማን ምን ይልሻል? ሳራ ጀግና ነች፣ ጀግና ነች። አለቀ። ወንጀል ካለብሽ በኢትዮጵያም ህግ በኢመራትም ህግ ከሰው ይጠይቁሻል። ይሄንን ነው የምልሽ። እንዳይከፋሽ፣ እንዳታዝኝ። ምንም ብትይ ነግረውሻል። ትላንትና ከጎንሽ ነን፣ ለማንም አሳልፈን አንሰጥሽም አለን ብለውሻል ሁሉም ትላንትና። ስለዚህ ሌሎቹ የሚናገሩ እኔ እስከ መጨረሻው ምንም አለችሽ ብላ ቮይስም ሪከርድም ታምጣ እንኳን አልሽ። ይሄን ነው የምልሽ። አመሰግናለሁ ጉቺ ሪስት እሺ ልግባ ወደ ፕሮግራሙ ሊጀምር እንዴት እንደሆነ ሳርዬ። አዎ እንግዲህ
ወደ ፕሮግራሙ ሲጀምር እንዴት እንደተጀመረ ያው ስም መጥራትም አስፈላጊ አልነበረም። አይውሽ እንዲህ አይነት ነገር ውስጥ ባልገባ በጣም ደስ ይለኝ ነበረ። ይህን ነገር ባይጀመርና እንዲህ ባላረግ፣ ግን በቃ ገፍተው ስለመጡ ይህንን ህዝብ ደግሞ እንዲያቅልኝ ስለፈለግኩኝ ጥያቄም ስለበዛ እንዴት ነው ይሄ ነገር የሆነው አውርተሻል ወይ ተብሎ ለተባለው ነገር ነው ጥያቄ መልስ ለመስጠት የመጣሁት እና እንዲህ አይነት ነገር ውስጥ ባልገባ አሁንም ደስተኛ ነበርኩኝ። ግን የእናንተ ጥያቄ ምንም ማድረግ አልችልም፣ መመለስ አለብኝ እና ምንድን ነው ይሄ ነገር የተጀመረው አንበሳ በመስጠቴ የተነሳ ነበረ ስድብ የተጀመረው። ከዛ በኋላ ግን ለምን አንበሳ አትሰጭኝም የሚል ነው፣ አንበሳ አልሰጠሽኝም የሚል ጸብ ተጀመረ፣ ነገር ተጀመረ። በዛ ላይ ይሄ ሁሉ እስከዚህ እስካሁኗ ሰዓት ድረስ እስከ ሰሞኑን ድረስ የሚፈጠረው አልቧልታና ውዥንብር እኔ ባልገባሁበት በማላቀው ነገር ያልተናገርኳቸውን ነገሮች ሞዲፊክ እየተደረጉ ብዙ ነገሮች ተወርተዋል። ከእነሱ መሀል ለመጥቀስ ለምሳሌ የፍቄ ስጋ ቤት እኔ የማውቀው ነገር የለም፣ የማውቀውም ነገር የለም። ራስዋ ናት የነገረችኝ። እሱም ቅጅ አለ፣ ከፈለጋችሁ አሰማችኋለሁኝ። የፍቄ ስጋ ቤት ሰሞኑን ፕሮግራም ይዤ አቀርበዋለሁ፣ ትሰሚያለሽ። ሰዎች ልከውልኛል ቪዲዮውንም ምኑንም አለች። ከራሷን የሰማሁት። እሷ ግን ሳራ ናት የነገረችኝ እንዲህ አርጋ ብላ አለች። ይሄ አንዱ ነው። ሁለተኛ ደግሞ የአቶ ወርቁ አይተ ነው። እኔ ያልደግመው እሷ ያለችውን ነገር፣ ምክንያቱም በጣም ነው የማከብረው፣ በጣም የተከበረ ሰው ነው። በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም። እኔ ብዬ ከሆነ ደግሞ ማስረጃ ታምጣ፣ ታሳይ ማስረጃውን። እኔ ብዬ ከሆነ እግር ላይ ወድቄ ይቅርታም ጠይቃለሁ፣ ወይም በምጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ። ከዛ ውጭ ግን ሌላው ደግሞ 10 አንበሳ ለመጨረሻ ጌሜ ካላሸነፍ እንዳሸንፍ ካልሰጠሽኝ ማስፈራሪያ እንደገና ቅድመ ሁኔታ ሰጥቼሻለሁ ብላ ያለችኝ እሷ ናት። እሷ ግን አንቺ ነሽ ቅድመ ሁኔታ ሰጠሽኝ ያልሽኝ፣ ሞዴሬተሮቹን ከንስዬ ሰርዤ አባራለሁ ብዬ ያልኩሽ አለች። እሱንም ላሰማችሁ እችላለሁ ማለት ነው። ስለዚህ በድምፅ ላሰማችሁ ትፈልጋላችሁ ወይስ ታምኑኛላችሁ? ነው ሳሪ፣ በድምፅ መስማት ያስፈልጋል። ኦኬ እሺ። ይሰማል? ይሰማችኋል? ይሰማል ሳሪ። ይህን የሰላም ጉዳይ ከጨረሱ እስከዛው ድረስ እነሱ ለአንቺ አሳልፌ ከሰጠው ከነ ቮይሳቸው ከነ ምናምናቸው ስክሪንሽ ቁጥራቸውን ከሰጠውሽ እዛ ይቦልካል። እኔን እንዳያገኙ ምንም መቼም ስብና አይኖረኝም። እነሱ አላናገር እነሱ ከዚህ በኋላ ነገር ችግር የለም። ተረድቶኛል። በቃ እናወራለን። ይሄ ጊዜ እኔ በፊት ለፊት አላረግም። ይህን ማወቅ አለብሽ።
መልሽ የማይሰለማች ይሻላል። ይሄ አስበሽበት ከሆነ ማያነጋግረን ከሆነ እኔ ያልሽኝን እቀበላለሁ። የምትፈልጊውን ነገር የምትይኝን ነገር አንሴት ታረጋለሁ። እንዳላገኛቸው ማለት ነው። አጀንዳቸውንም ማንሳት አልፈልግም። ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋሽ። ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም። ማወቅ ብቻ ነው የፈለግኩት እንጂ ንግግርም አልፈልግም ከእነሱ ጋር። ግን አንቺ ራስሽ ወዳጅሽ እና ጠላትሽ ማወቅ ለሌላ ጊዜ ትምህርት ይሆናል። ቁርጥ ቤት ሁላ ስንት ኢንፎርሜሽን ቆይ ላይፍ ላይ ትሰበልሽ ችግር ተጠቆማለ እሱ ካላስተካከሉ እንዴት እንደምንረግፈውታል። አንቺ ጋር ደረሰ እናገራለሁ። ዋና ጓደኛዋ ዳኛው አለልኝና ማን ነበር? ይሄ ገብረ እግዚአብሔር ይሄ ወልደ ጊዮርጊስ መረጃ መጥቶልኝ በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ ስሟ ሰላም የምትባለው ቤት ባለ ፍቄ ቁርጥ ቤት የእኔ ቁርጥ ስጋ ደግሞ አጣሪ እንዴ! እኔ እግዚአብሔር ብቻ ብትነግረኝ ወይ ደግሞ እኔ ይህን ሁሉ ለአንቺ ዋጋ እየከፈልኩ አንቺ ልጅቷን እዚህ ያለችው ማለትሽም ግን ያቺ ዘመዴ ያልኩሽ ናት ወይስ ሌላ ሰው ናት? እሱ ነው ማወቅ የፈለግኩት። በቃ እግዚአብሔር ምስክሬ ነው። ዱባይ ያለችውን ታውቂያታለሽ? አላውቃትም። ኧረ ዱባይ ማን አውቃታለሁ? ዘመዷ አይደለች እዚህ ትግራይ ታውቂያታለሽ? ዱባይ ያለችውን በቃትም ሀፌ ይዘጋ አልኩሽ። ከተናገርኩኝ እኔ በቃትም ሀፌ ይዘጋ ኤኒዌይስ ሰምታችኋል አይደለ? ጉቺ እየተሰማችሁ ነው አይደለ? ሳርዬ ይሰማል። አይ ቲንክ ሰውም ያዳመጠ ይመስለኛል ከታች ያሉት። አዎ አሁን ሌላው እሷ ያስፈራራችኝ የላከችውን ኤኒዌይ መጀመሪያ ለአብራራ። ስለዚህ የተነገረው ነገር ድምፁ ብቻ ስላላወቁ ልንገራቸው፣ ልጀምርላችሁ። ይሄ ምንድን ነው? ብር አንበሳ ስጡኝ አለች እና በጣም እየሰደበችኝ ነበረ። ስትሰድበኝ እኔ ስድብ ለመጀመሪያ ጊዜ ነው። ስድብ ሰምቼ ማላቅም፣ ስሰደብም ተሰድቤ ማላቅም። እንደዚህ ሁለተኛ ሰው ብትሆንም በጣም ነው ያዘንኩት ያለቀስኩት። ጉቺ በቅርብ ታውቃለች፣ ከኔ ጋር ሆና በጣም ደንበረ የምታጽናናኝ። በቃ ቀን ወደ ቀን እየተሰደብኩኝ ሲሄድ እኔ በቃ አንድና አንድ እሷን ማስቆም ነበረ የፈለግኩት። እና እሷን የሚያውቃት ያልፈለግነው ሰው የለም፣ ያልተጠየቀ ሰው የለም። መጨረሻ ላይ ፌራ ሄዶ ጠየቀልኝ። መሲ ብርጅስቶንም ሄዳ ጠየቀቻት። በብዙ ሰው ተደረገ። መጨረሻ ላይ ምንድን ያለችው 10 አንበሳ ትስጠኝና ብላ በጃጓር ከዛ እሱ ተደራድሮ ምን ብሎ ከራሱ 2 አንበሳ ሰጥቶ ተያት ብሎ ለምነው 2 አንበሳ ሰጥቶ መጥቶ በቃ በ5 አንበሳ እተዋለሁ ከዚህ በኋላ ስሟን አላነሳም ብላለች ብሎ ተደራድሮ መጣ። ከመጣ በኋላ እኔም ጉቺ በቃ እሷን ትተዋት፣ እኔ ትስደበኝ፣ እሷን የምትተዋት ከሆነ ችግር የለም እኔም ቢሆን ሰጣታለሁ አንበሳ ብላ ከጃጓር ጋር ተነጋግረን ነገሩ ተሰጣትና አቆመች። ካቆመች በኋላ እንደገና ትንሽ ቆየች። እንደገና ደግሞ ጋላሪ ሙሉልኝ ነው ምናምን፣ እንደገና ደግሞ መሳደብ፣ እንደገና ደግሞ ምን ማድረግ ማስፈራራት። እኔ በቃ በጣም ጨነቀኝ። ምንድን ነው ማድረግ? ጌም ልጫወት ነው ያሰማኋችሁ ማለት ነው። አንድ ቅድመ ሁኔታ ሰጥቼሻለሁ። ለአንቺ ይህን ሁሉ ታሪክ የሚነግሩኝ 3 የዱባይ ሴቶችና 1 ወንድ ሁሉን የሰጡኝ ከነዳታቸው ከነምናቸው
ብሎክ አድርጌ እነሱን ሰጥሻለሁ። አንቺ ግን አንድ ቅድመ ሁኔታ ሰጥሽና እሱን ታደርጊያለሽ። እሺ ምንም ችግር የለም። ምንድን ነው? በቃ ጌሙን እንዳሸንፍ ታደርግኛለሽ አለች። አይ በቃ እሺ ያስብበታለሁ አልኳትና 2 ሳምንት ሰጥሻለሁ። 2 ሳምንት ነው እንደዛ ስትለኝ እሺ አስብበታለሁ አልኳት። መጨረሻ ላይ እየቀረበ ቀኑን ቀርቦ ነበረ። ደወለችልኝ። ጌሜ እየደረሰ ነው ሰዎቹን ስትለኝ እኔ ልጅቷን አውቂያታለሁ። አንዷን እዚሁን የምትልክላት አይ እኔ ይቅርብኝ፣ መጨቃጨቅ አልፈልግም፣ ሰላም ነው የምፈልገው፣ ይቅሩብኝ ልጆቹ። እኔ ለጌምሽ ግን ዝም ብዬ የማደርገውን አደርግልሻለሁ፣ ለእንትን ግን አልፈልግም። ልጆች ሰዎቹን አትስጭኝ። እንደገና ለሄደ እንዲህ ያላችሁ እንዲህ ተባባላችሁ እያልኩኝ ክስ ላይ ምን ላይ እኔ ጊዜም የለኝም አልፈልግም ብዬ ስላት እንዴት እንደሱ ትያለሽ? አሁን እንደሱ ማለት የለብሽም። እንደገና ይሄ የተነጋገርነው ነገር ለሶስተኛ ሰው ብታወሪ ሰው ቢሰማን እነግርሻለሁ እኔ ምናምን በቃ ዛቻና ማስፈራሪያ። መጨረሻ ላይ ምንድን ነው ያልኳት? ለጌምሽ የሚሆን ቢሆን 1 አንበሳ ካልሆነ ግን እኔ የምችለውን ነገር 2 አንበሳም ቢሆን አረጋለሁ ስላት፣ እንዴት 2 አንበሳ ይሆናል? 10 አንበሳ ትሰጫለሽ? አትሰጭም። ካልሰጠሽ ግን ከጌሜ በኋላ እኔ የማደርግሽን አውቃለሁ። እድሜሽን ነው የማሳጥረው። ምንድን ነው የማደርግሽ? ምንድን ነው? ከዛ ነገርኩት። ለማን ነው ስሙ? ለዚህ ለጃጓር ምንድን ነው የምትለው? እንደዚህ ያለች። ኧረ ይሄማ አይደረግም። በፊት እኮ እስከ 2 ዓመት ድረስ ድምፅሽንም አታነሳም ስምሽንም አታነሳም ብለህ ነበረ። እኔ እኮ ነፃ የሆንኩ ሰው ነኝ። ወንጀል የለኝ፣ የምፈራው ነገር የለ፣ ራቆት ያልተያዘብኝ፣ የሰራሁት በደል የለኝ፣ ነፃ የሆንኩ ሰው ነኝ። ምንድን ነው እንደዚህ የምታስፈራራኝ? ምንድን ነው የፈለገችው? እኔ ስድብ ስለጠላ ክብር አይደለም ብዬ ቤተሰቦችን ሲሰደቡ ዝም ስላልኩኝ አንገቴን ስለደግፋ በየደቂቃ እየመጣች አንበሳ የምትጠይቀኝ ምክንያት ምንድን ነው? አንተ ለምን አትነግራትም? ምንድን ነው ችግርህ አልኩት። ነገራት። እሱም ለምን እንዴት ትላለሽ ብሎ መጨረሻ ላይ ጌሙ እኔ 2 አንበሳ ሰጥቼው እሱ የራሱ 1 አንበሳ አድርጎ 3 አንበሳ ሰጣት። ያው እንዳያችሁት ጨረሰች። መጨረሱ ግን እኔ እንደዚህ አይደለም የነበረው ውላችን። ለጉቺ 10 አንበሳ 15 ነው ምናምን አንበሳ ሰጥተሻት፣ እንዲያውም እኔ ከሷ በምን አንሳለሁ? ስለዚህ አለቅሽም። እኔ የማደርገው ደክሜ አገሬን ኢንቨስት ያረኩኝ አገሬን መመላለስ ከሀገር ሰርቄ ወደ ውጭ መውጣ ሰው አይደለሁ፣ ወንጀለኛ አይደለሁ። አንቺ የምታስፈራሪኝ ምክንያት ምን ምክንያት አለሽ? በቃ በዚህ ተነሳ ተጣላን፣ ተነጋገርን። በይ አሳይሻለሁ፣ የማደርገውን እኔ አሳይሻለሁ እንዴት እንደማደርግሽ ብላ አንዴ የፍቄ ስጋ ቤት ታለች። ፍቄ ስጋ ቤት ራሷ ናት። አንዴ አተወርቋለች። ከትልልቅ ሰዎች ከሀገር ውስጥ ልታጣላኝ፣ ከህዝብ ጋር ልታጣላኝ፣ አንዴ ከእህቶቼ ጋር እንዲህ አለች አለች። ማስረጃ የሌለውን ነገር እሷ ማስመሰልም አንበሳ ስላልተሰጣት በየወሩ እሷ ብላክሜል እያደረገችኝ ልትቀበለኝ እንደገና ደግሞ እንትን ልታረገኝ ስለማልናገር ዝም ስለምል እና ይሄ ሁሉ በደል የደረሰኝ እኔ ነኝ። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ብሩ በአካውንቷ ነው የገባው። ላሳያችሁ እንዴ! ይኸው ይታያል። ጉቺ ይታያችኋል ጋይስ? ኮመንቱ ካልጠፋ አይታይም መሰለኝ። ቆይ እንዴ ኮመንቱ መጀመሪያ ፎቶዋን ላሳያችሁ። አያችኋት? ሄለን አራዶ ይላል። ሁለት ጊዜ በ24 አፕሪል እና በ13 አፕሪል የገባውን ገንዘብ ይዩት። የወሰደችብኝ ይሄ ነው አንዱ።
ይሄ ያስገባው እንትና ነው። ማን ነው? የስራ ቦታ ኔትወርክ ስለሆነ ነው ነው እንዴ? ያ የስራ ቦታ ኔትወርክ። እሱም ከሰማው የነገረኝን ሰው ካወቅኩ ሪፖርት ለኔ እኔን በጆከር እያሰደበች ራሷ እየተቸው አካውንታቸውን ዲአክቲቭ አድርገው እስከሚጠፉ እያደረጓቸው እነሱ እንቅስቃሴ አድርገው እንደገና ለእነሱ እኔ የእናንተ አብሮነት ነው ብለሽ በጊፍትን በምን ከነሱ ስርኬች በእነሱ አይን እኛን እንጂ ማናይበት ምንም ምክንያት የለም። ሳሪ እውነቱ ልንገርሽ አሁን እኔን በጆከር እያሰደበች ራሷ እየተሳደበች ይህንን እያየሽ አሁንም አይሷ ትበልጥብኛለች ካልሽ ከእሷ ጋር አብረሽ ትጨነቅ ትፈለጊያለሽ። እውነቱ ልንገርሽ እኔ እዚህ ሀገር ገና እንደመጣሁ አንቺ ጋር ቴሌፎን እየደወለ የሚያናግርሽ ሰው ገና ምግብ ቤት ስከፍቺ ነው የማውቅሽ ይሆናል እና ከእናንተ ጋር ዱባይ ናይ ስሙን እንደዚህ ብዬ አልነግርሽ፣ ግን ታውቂያለሽ እዚያ ኢሮፕ የመጣ ሰው ከእናንተ ግሩፕ ማን ነበር ሁሌ እየተጣላ ከሚስቱ ጋር የምታስታርቁት የነበረ? እንደውም እንኳን ምግብ ቤት ከፈትን ብለሽ ደውሌ ስነግረው ቫይበር ላይ እኔ ደውልሽ ነበር፣ ስፒከር ከፍታ ያሰማኝ ነበር። እኔ አላውቅሽም፣ ያኔ የሚዲያ ሰው አልነበርኩም። አሁን ነው ሚዲያ የጀመርኩት። ለኔ እንደው ትንሽ እንኳን ትንሽ ለኔ አታስቢም? እንኳን 10 አንበሳ 2 አንበሳ ራሱ ያው ቃል ምልሽ እንዳልኩሽ ዝምድናሽን ፈልጌ እንጂ እኔ ለእኔ አሁን የምጠየቅበት ሰዓት አይደለም። በዚህ ሰዓት እኔ አንበሳው ልጅ ብለሽ እንኳን የምትጠይቅኝ ጊዜ አልነበረም። ግን አንቺ እንድታሸንፊ ቢያግዝሽ 2 አንበሳ ከፈለግሽ በዶላር አስገባልሻለሁ፣ ከፈለግሽ በሰው አድርጌ ያልኩሽ እንዳልኩሽ አደርጋለሁ። እኔ አሁን ከባለቤቴ ጋር ከቤተሰብ ጋር ዳንቻ አይደለም እኔ ልንገርሽ የጉችን ዳንቻ አይደለም እኔ ልንገርሽ የጉችን ርቆት የለኝ፣ የበደልኩት ሰው የለ፣ የወሰድኩት ሰው የለ፣ ምንም የፈራሁትም የለኝም፣ የምፈራውም የለም። ይህንን እንድታቆልኝ እኔ ነግራቸዋለሁ። ስትሰድበኝ ምግብ ቤት እንኳ ራሱ ለመሄድ በጣም ነበረ። በቃ ሰው ሁሉ በቃ የሰማ የሚናገር የሚጠይቀኝ የመሰለ ተሳቀቄ ላለመሄድ ሁሉ ስድብ ለመጀመሪያ ጊዜ ነው። እኔ ሰው ተሳድቤ አላቅም፣ ሰውም ሰድቦኝ አያውቅም። እሷ ናት ይሄ ሁሉ ያዋረደችኝ። ክብር ያለው ባለቤቴ ማንም ያላየው ማንም ያልተናገረው እሱን ስሙን አንስታ ሁሉ ስንት ተናግራለች። ስለዚህ ከዚህ በላይ ለእኔ ትልቅ ሀፍረትና ትልቅ እንትን ሼም ነው ለእኔ። ለዚህ ነው እንጂ ለሌላ ነገር ምንም ይሄ ነው። ሚዩት ነኝ። ይሰማል? ትሰሚያለሽ ሳርዬ፣ ትሰሚያለሽ? ይሄ ነው ጉቺዬ። እናንተ የምትሉት ካለ በሉ እንግዲህ። ይሄ ነው። ሌላ ጥያቄ ካላችሁ ጻፉና እነግራታለሁ ለሳሪ። ያው እሷም ታየዋለች። ጥያቄ ካላችሁ የስጋ ቤቱን ክሊር አድርጌላቸዋለሁ አይደለ? ከኔ እንዳልሆነ የሞዴሬተሮቹ የእነዚህ ኢንሳይደሮቹ ሰጥሻለሁ ያለችኝ ራሷ እንደሆነ እንደገና ደግሞ አዲስ እንትን ሰጥሻለሁ ከኔ እንትን በይ ያለችው የራሷ እንደሆነ ራሷ ናት። ሁሉ ነገር የምትጠይቀኝ እኔ ነበር የምታስጨንቀኝ የምትጠይቀኝ እንጂ እኔ አንድ ነገር የጠየኳት ሰራተኛ ያልሻት ማናት ነው። በቃ እሷ ብቻ ነው የጠየኳት። የአቶ ወርቁ አይተነው ደግሞ እኔ ምንም ነገር አልተናገርኩም። በጣም የማከብረው ሰው ነው አላልኳትም። ካላት ድምፅ እጅ ታምጣ። ያው እሱን በተመለከተ ተብያለው ያለችው ነገር ያው ብዙውን ሕዝብ ያስቆጣና ያስደነገጠም ነገር ስለሆነ ሳርዬ ከዚህም ጋር እያይዘሽ
ያወራችሁት ወይ ያልሻት ወይ ያለችሽም ብቻ በንግግርም በወሬ መሀል የተባባላችሁት ነገርም ካለ እዚሁ ጋር ለህዝቡ ክሊር አድርገሽ ጨርሺ። ነገ ከነገ ወዲያም ብላኛለችም ካለች የድምፅ ማስረጃዋን ይዛ እንድትመጣና የድምፅ ማስረጃ ካላት ይዛ ትምጣ። እኔ አላልኳትም፣ አላወራሁትም፣ እንደዚህ አይነት ወሬ አላወራሁም። በአይ ማሰርታ ታምጣና ታሳይ። በዶላር ብላለች አይደል? ተከፍሎም እኮ ማስመጣት ይቻላል። እውነቷ ከሆነ እኔ አላልኩም። እሷ ገና ሌላ ፋብሪካ አሰርታ ታመጣለች። ለምን? ስራዋ ስለሆነ። እኔ ግን ስራዬ ስላልሆነ እናንተን ይቅርታ ለመጠየቅ ራሴንም ያለችውን ነገር እውነት እንዳልሆነ በማንኛውም ነገር የራሷ እንትን ዛሬ በእኔ መጣች እንጂ ነገ ከነገ ወዲያ እኮ በሌላ ሰው እንደምትመጣ አትጠራጠሩ። ይሄ ምግብ እየበላ እንደምንሄደው ምግብ እንደሚያስፈልገን እሷ እንዲህ አይነት ስራ ያስፈልጋታል። ካልሆነ እኮ መኖር አትችልም። እሺ ሳርዬ፣ ሌላው ደግሞ ያው በተደጋጋሚ እየጻፉ ስለሆነ ላንብብልሽ። ስለ ቤታዮ ከእሷ ጋር ያወራሽው ነገር ወይም የተባባላችሁት አንድ ቅጂ እሷም ላይቭ ላይ ስታሰማ ስለነበረ ከምን ተነስታችሁ በቤታዮ ዙሪያም ያወራችሁትም ያልሽውም ነገር ካለ አንድ ላይ ጠቅላላ አድርገሽ መልሽ። ኮመንት ላይም በተደጋጋሚ እየጠየቁሽ ስለሆነ በምን ተነሳ እንዳወራችሁ ምንም እንደሆነ ተናገሪ። ስለ ቤታዮ ነገር እኔ ስለ ቤታዮ መጥፎ ያወራሁት ነገር የለኝም። እሷ ብዙ ነገር ስትሳደብ ነበረ። ተቆረጣ አይቻለሁ፣ ችግር የለውም። እኔ የተናገርኩት ምንድን ነው የጠየቀችኝ ያለ እዚህም ሀሰማት ትችላለሁ። 1 ሚሊዮን ብላ ስለ እኔ ነው ወይ የምታወራው? ጉቺ አላርፍ ብላለች። ጉቺ ስለ እኔ እያወራች ነው ስለኝ፣ ስለ አንቺ አይደለም። እሷ ስለ አንቺ አላነሳችም። 700 ሺህ ነው 700 ሺህ እያሉ ሲያወሩ ምንድን ነው 700 ሺህ ብላ እንዲያውም እሷ ቤታዮ ጋር የዛን ቀን ነግሬሻለሁ። ሳሪ አይደለችም መሲ፣ አዎ መሲ ማናት? ሌላ ደግሞ ገብተው እንትን እያሏት ነበረ ስለ 700 ሺህ 70 ሺህ ስትል አይ ተከፍሎ ነው የሚወራው፣ ሳትከፍሉ አታወሩም አለች ቤታዮ። ከዛ የ700 ሺህ አይ 600 ሺህ ተጽፎ እሷ ደግሞ 600 ሺህ የሚል ቤታዮ ላይ ተጽፎ ነበረ። አሁን የሆነ የቀረ ገንዘብ አለ ነው ምናምን እየተባባሉ ሶስቱ ሲያወሩ ነበረ። ከዛ በኋላ ምንድን ነው ያልኳት፣ እነሱ እንደዚህ ሲሉ ስለሰማች እሷ ደግሞ በዛ ምክንያት ነው 1 ሚሊዮን ነው እንዲያውም የተቀበልኩት የተሰጠኝ ብላ ነው ያወራችሁ። አንቺን ለመንካት አይደለም፣ ሳታቂ አትናገሪ፣ አረጋግጭ መጀመሪያ ብዬ ይቺ ናት የተናገርኳት። እኔ ጋም አለ እሷም የተናገረችው። ጨምራ ካልተናገረች አላውቅም። እንግዲህ እሷ የራሷን ጨምራበት ከቤታዮ ጋር ልታነካካኝ ብዙ ጊዜ ስለምትፈልግ እንግዲህ እሷ ያልተባለ ነገርን እናት ያልሆነችን እናት ናት ብላ ያመጣች ሴት ናት። ምን ያህል ፋብሪኬት እንደምትዳደርግ የታወቀች ሰው ናት። ስለዚህ እኔ ያልኩትንም ያላልኩትንም ጨማምራ ተናግራ ከሆነ አላውቅም። እኔ ግን ይችላል ሰው ልታጣላ ነገ በየተራ እንደ እንትን በቃ እንደ ካርታ ነው የምትጫወትብን በየተራ ለሁላችንም። እሷን ማስቆም የሚችል ሰው ነው የጠፋው። ሁላችንም አንድ ላይ ሆነን እሷን ማስቆም ነው እንጂ እሷ በሄደችው እየተመነዘርንና እንደ ዶሮ ብልት እየተቆራረጥን የምንሄድ ከሆነ ይቺ ሴትዮ የሁሉም ሰው እጣ ፋንታ ነው። በእኔ የመጣው በሌላ ሰው ነጋሜ ነው፣ ባለውለታዬ ነው። ምንም የማይረሳ ነገር ነው። ግን እሷ ናት መጥቶ እርገጫቸው እንዳታያቸው እሷና ጉቺ ብሎኝ ይህን ሁሉ ቀን የጨመርኩት አለች። እሷ ስላለችም እኔ ምንም ላይላትም ይችላል። አሁን ሳየው በራሴ ሲደርስብኝ ግን እሷ ናት እንደዚህ ብሎሻል ብላ ያለችኝ። ከዛ በኋላ ደግሞ ያው $6,000 ነው። እሱም ሚስ አንደርስታንዲንግ ተፈጠረ። ከዛ ውጭ ግን እኔ ለፌራ ለእሷ ያልኳትም ነገር የለም። ስደቢውም አላልኩም። እሷ ናት ፌራ እንደዚህ ነው ምናምን ነው ስትል
በዚህ በኢዮዳብ አንስታ እኔ ምንም ያልኩት ነገር የለም። ፌራ ወንድሜ ነው። በውስጥም ራስ ሆነ ደውዬ ማናገረዋለሁ። ምንም የሚያጣላን ነገርም የለም ከሱ ጋር ማለት ነው። አዎ በመሀል ክፍተት ስለነበረ በዚሁ ክፍተቶች እየተዘጉ እንዲሄዱ ነው። አሁን ያልገቡ ሰዎች ሌሎችም እንደዚሁ ስማቸው የተነሳ አለ። ሙባረክን ታስገቡልኛላችሁ? ጉቺ ይገባለሽ ሳሪ ሰኒ አንዴታችን አድርገሽ ማሪ። እሺ ማሪ እኔ ይወርድ ሙኒት ተኛ አባንተኛውም አለው እያዳመጥኩኝ ነው። አንዴ ያው ሙባረክ እንትን ሊልሽ ነው። እሱ ከጨረሰ በኋላ እናገራለሁ። እሺ ሙኒት እንግዲህ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ለሙስሊሞች እንዲሁም ለእህቶቼ ወንድሞቼ ክርስቲያን ሌላ ሃይማኖት ላላችሁ እንደምን አላችሁ ካልነ በኋላ የምንለው ነገር የለም። በጣም ጎበዝ እህቶቻችን እዚህ ያሉ። እህታችን ሳራ አልሀበሻ በጣም የምንወዳት ሁሉን አክባሪ፣ ዘር፣ ሃይማኖት፣ ሌላ ነገር ሳትል ትላንትና እርዳታ ላይ ነው የማውቃት። ስታስረዳ ነው የምናውቃት። በጣም እንወድሻለን። በጣም እንደ ሙባሪክ እንደ ቤተሰቦችም እንደ ፎሎወርሴች በጣም ወላሂ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ብዙ ሰዎችን ሀቢባ ቤት የተለያየ ቤት ስትረጂ ነው የምናይሽ። እኔ ያተፈጠረ ይሄ ተፈጠረ አንቺን ማለት አልችልም። ለምን አንቺ ጎበዝ ሴት ስለሆንሽ፣ ሴት ልጅ ጎብዛ ሰርታ ታይታ ሳይ እኔ እንደሞ በጣም ደስ ሙቤ አንዴ ቆይ እዚሁ ሆነ እንዳትወጣ። አንዴ ቆይ ሚውት አድርግና አንዴኛን ጨርስና ክሊር ካደረግን በኋላ ሁሉም ሰው የውስጡን የልቡን እያንዳንዱ እየወጣ እሱ ይጨርስ። ምክንያቱም እሱ እንትን ነው የማሞከሽ ምንድን ነው የማመስገን ስለሆነ ጨርሶ ይውጣ እና ሴት ልጅ እናበረታታ ሁላችንም። ወንድ ተብለን በተለይ ወንዶች ማለት ነው ከኛም የማይጠበቅ ነገር ወሬ ስናወራ ሳይሆን ስንሰራና ስናጀግን ነው ደስ የሚለው። ስለዛ የሚፈልገውን እንዲያውቅ ብለን ነው እንጂ የመጣ ነው። የጠፋው ጥፋት ትክክል ነው ወይም የሚበረታታ ነው። በዚህ ጉዳይ አብረናት ነን ብለን አልመጣ። ፍራውን ነኝ እንዳታስወጡ ይሄን ብለን አልወጣንም። በሆነውም ነገር አንዳችንም ደስተኞች አይደለንም። እሷንም ሳሪንም ቢሆን በምንም ነገር አክብረናት አማካሪያችን፣ መካሪያችን፣ ተቆጫችን፣ አስታራቂያችንን በዚህ ሁኔታ ስናያት አዝነናል። ቦታው አይደለም። በራሳችን የተፈጠሩ ብዙ ጥያቄዎች ነበሩ። ምን ስላገኘችብሽ ነው ይሄንን የምታደርገው ብለን አንድ ቀን አይደለም 2 ቀን 3 ቀን ተነጋግረናል። ገና ለገና ስድብን ፍራቻ ነው እዚህ ሁሉ ውስጥ የተገባው። ያው አንዳንዴ ጠላትህን ወዳጅ ስታደርገው ነገሮች ይቆማሉ ብለን እናስባለን። ለዛም ይመስለኛል ወዳጅ ለመሆን ከወዳጅ ጋር የሚወሩ ወሬዎችን አውርታለች። የተወሩት እውነትም ሆኑ ውሸትም ሆኑ መረጃ ኖራቸው አልኖራቸው በሁለት ጓደኛሞች መሀል ሊሆኑ የሚችሉ ነገሮች ሁሉ ሆነዋል በመሀላቸው፣ በማስፈራራትም በስምምነትም። ግን ያም ቢሆን ለአንድ ቀን ንግግር የአመታት ጓደኝነትን አብሮ መብላትን ሳህን ሰባሪዎች አንሆንም ብለን አልፈነዋል። ያ ግን ሳራ አስተዳድራን አይደለም። እዚህ ከምታዩን አንዳችንንም አታስተዳደርም። አንዳችንም ላይ ጉዳይ የላትም። አንዳችንም ላይ የያዘችው ወይም አንዳችንንም የምታስተዳድርበት ነገር የለም። ግልጽ እንዲሆን የምፈልገው ነገር የሁላችንም ታሪክ ሚዲያ ላይ ነው ያለው። እኔ ችግር ሲገጥመኝ የሸሸገኝ የለም። ከዚህ መሀል እናንተ እንደምትሉት ያለኝን ነገር የሸፈነልኝ የለም። ራሴ በአፌ የተናገርኩትን ንግግር ሌባ ስትሉኝ እንዲያረግሽ እንደዛ አረግሽ ስትሉኝ ከዚህ መሀል ከምታዩቸው አይዞሽ በርቺ ችግርሽን ጨርሽ ያለኝ እንጂ ኖ ሙኒት ልክ ነሽ ያለኝ የለም። ወይም ሳራ መታ ደግሞ የኔን ቢል አልዘጋችልኝም።
ይቅርታ ሳደርግላት አምኜበት ሊፈጠር የሚችል ኖርማል ነገር ነው። ሊፈጠር የሚችል ኖርማል ነገር፣ ሁለት ጓደኛሞች ያወራሉ፣ ይጨመራል፣ ይቀነሳል። ይሄ ያለ ነገር ነው። እኔ ምንም አይመስለኝም። የሳሪንም ለዚች ለአንድ ቀንና ለሁለት ቀን ስህተት ሌሎች ነገሮችን ልረሳ አልችልም። ሄለንም ደግሞ የሰማችሁን ያወራችሁ ኖርማል። ከማንም ጋር ችግር የለብንም። ማንም ግን አያስተዳድረንም። ማንም ምንም የተደበቀ ታሪክ የለንም። ምንም ያለንበት ሀገር ኢመራት ነው። ከነ ስህተታችን፣ ከነ ስራችን፣ ከነ ትክክሉም፣ ከነ ሁሉ ነገራችንም ከእናንተ በላይ መንግስት ያቀናል። ልንቀጣበት የሚገባን ነገር ካለ እናንተ ሳትሉት ቀድሞ ይቀጣናል። በአሁኑ ሰዓት የእኛም ሀገር ኤምባሲ ማንኛውንም ስህተት ሲሰራ አያልፍም። አንዱንም ስህተት አያልፍም። እንደ ድሮ አይደለም። የሀገሪቱ መንግስትም ደግሞ የሚያልፈን ስህተት የለም። እየሰራን ውለን እያደርን ደግሞ አስተዳዳሪያችን ሳራ ልትሆን አትችልም፣ ወይም ሄለን ልትሆን አትችልም። የኛ አስተዳዳሪ ራሳችንን በራሳችን የምናስተዳድር ሰዎች ነን። ሳሪ አንዳችን ላይ እዚህ ጋር የያሽብን ነገር ካለ መናገር ትችያለሽ። ምክንያቱም ይሄ ነገር ድጋሚ ቢፈጸም ማንም ዝም የሚል የለም። ሁላችንም በህግ የምንሄድ ሰዎች ነን። በህግ እንሄዳለን። ገንዘብ ስላላት አይደለም። ከስንት ድሃ ጋር አብረን ኖረናል። ገንዘቧ ለራሷ ነው ጌጥነቱ፣ ገንዘቧ ለራሷ ነው ጥቅሙ እንጂ ለእኛ አይደለም። ሄለንም በዛ ርቀት ሆና ስለምትሳደበው ወይም እንዲና እንደዛ ስለምትለው ሁሉም የየራሱ ታሪክ አለው። ጃጓር የዛሬ ወር ከምናምን ገደማ እኔን መብረቁ ቤት ስንት አይነት ንግግር ሲናገረኝ የነበረ ራሴ የተናገርኩትን ስራዬ ተበላሽቶብኛል እስኪስተካከል ያልኩትን ሌባ ተብዬ የመጣበትን ጉዳይ እንደ ትልቅ ኢሹ ይዞ ሲያወራ የነበረ ሰው ነው እዚህ ጋር ብላክ ሜል ሲያደርግ የተገኘው አይደለ? ሲያስፈራራ የተገኘው። ምናልባት እሷ አቀናጅታ ልታሰማችሁ ስላልቻለች ነው። እኔ በጆሮዬ ሰምቻለሁ። ይሄን ያህል ስጪ፣ ያን ያህል ስጪ፣ እኔ ያለው በዚህ ወጥቼ ዲል ሲያስደርግ የነበረው እሱ ነው። ከኛ የምትሻሉበት ነገር ምንም የላችሁ። ምንም ከእናንተ አትሊስት እኔ በስራ ነው የተሳሳትኩት። እኔ ስለ ራሴ ነው የማወራው። ስሰራ ነው የተበላሸብኝ። አንተ ግን ቁጭ ብለህ በሁለት ሰዎች መሀል ገንዘብ ስታመላልስ የነበርክ ጀጅ ልታደርገኝ ቁጭ ብለህ ነበር፣ ልትጠይቀኝ። እኔም ብቻ አይደለም ስንት እህቶቻችንን እዛ ቤት እያስገባችሁ አውቀውም ሆነ በስህተት ላደረጉት ጥፋት ስታሸማቅቋቸው ነበር። የስንት ሰው ፎቶ ተለጥፎ ነበር መብረቁ ቤት። መብረቁ ከሚጠይቀው ጥያቄ በላይ ጠያቂ፣ አስፈራሪ፣ አፈልጣለሁ፣ ቆርጣለሁ ስትል የነበርክ ጃጓር አንተ ነህ። እዚህ ጋር ግን ድምፅህን ስሰማው ማመን ነው ያቃተኝ። ማመን አንተ አላስፈራራሃትም እንጂ እያባበልክ ተቀብለሃታል። ከዛም አልፈህ እኔ በጆሮዬ የሰማሁትን ሄለን እንኳን ሳትልህ ሄለን ከሳራ 10 አንበሳ ስትልህ ሄደህ ጉቺንም ጨምሪ ብለሃታል። ጆሮዬ ሰምቶታል። እናውራ ካልን በጣም ብዙ ነገር አለ። በስራ የተሳሳተና ሆን ብሎ የሚሳሳት ሰው የተለያየ ነው። የዛሬ ስንት ዓመት ተፈጽሞ አልቆ ይቅር ተባብሎ ይሄ ነው ያ ነው ብለን የዘጋነውን ታሪክ እያነሳችሁ እያንዳንዱን ነገር ሰምተነው ነው አምነንበት ነው እዚህ ጋ የተገኘ ነው። ሳህን ሰባሪዎች አይደለንም። ደስታን፣ ሀዘንን፣ ብዙ ነገርን አብረን አሳልፈናል። ተወቃቅሰን ጨርሰን እንጂ እሹሩሩ ተባብለን አይደለም እዚህ ጋ የመጣ ነው። መሆን የሚገባውን ነገር ተባብለን ነው። እናንተ እንደምታዩት ነይከሊት ተባብለን 2 ቀን አድረንበታል። ይህን ጉዳይ 2 ቀን 2 ሌሊት ያለፈበት ጉዳይ ነው ይሄ እንጂ ማንም የማንም አስተዳዳሪ ሆኖ አይደለም። ሳሪ ድሮም አከብርሻለሁ፣ አሁንም አከብርሻለሁ፣ እወድሻለሁ። ባይሆን ደስ ይለኝ ነበር። የሆነ ነገር የፈሰሰ ነገር አይታፈስም። ነገር ግን መቀጠል ነው። ወደ ድሮ አንቺነትሽ ተመለሽ፣ ስራሽን ስሪ፣ እኛን ምከሪ፣ ተቆጪ፣ ሰብስቢ። እንደ ድሮ ስናኮርፍ መተን ማኩረፊያችን ሁኚ እንደ ድሮ። ከዛ በተረፈ ከልቤ ይቅር ብዬሻለሁ። የነበረው ሁኔታ ቀላል አይደለም፣ ግን አመታትን 1 እና 2 ስህተቶች አይቀይሯቸውም። እወድሻለሁ፣ አከብርሻለሁ ሳሪ።
ብዙ ማውራት አልፈልግም። ሁሉንም ነገር ሙኒት ተናግሯለች። ህዝቡ ግን መሲናት ብሎ አምኖ ይሄ ጉዳይ ይሄ አጀንዳ ቲክታክ ላይ ሄለን ካመጣችሁ ጊዜ ጀምሮ እኔ ነበርኩ ስቀጠቀጥም ስሰደብም ስዘለፍም ስሰደብም የነበርኩት በሌለሁበት። ሄለንን እኔ አንድ ገስት ላይ ከጃጓር ጋር ገብቼ ነው ያወራኋትኝ። ጃጓር እሷ ገስት ላይ ፕሊዝ እንዳታስወጡኝ፣ ምክንያቱም አደባባይ ላይ የተወራው ነገር አደባባይ ላይ ጨርሰን ነው እኔ እንትን ማለት መፈልገው እና ለምን እንደምታስወጡኝ አልገባኝም። እሺ አታስወጡት፣ ሞዴሬተሮች አታስወጡት። ጠብቅ የምንልህ ፊራ፣ እኛ አይተሃል፣ ትላንትናም አይተህናል። ከትላንት ወዲያም ቁጭ ብለን ያደር ነው። ትላንትም ስንወያይ ነው ያደር ነው። ተወቃቅሰን ጨርሰን የመጣን ስለሆነ የራሳችንን ጨርሰን አንተ ከዛ ትቀጥላለህ። ማንም ሰው አያስወጣው ይሁን እዚሁ መሲ። አንድ ቀን ጃጓር ማለት ሄለን በምሰድባት ሰዓት ሳሪ ጃጓር ገዝቷ ላይ ገብቶ ሲያወራት አውርቻለሁ ታያት በቃ በእናትሽ ብዬ እሱም ለሳሪ ብሎ አንበሳ እንደሰጠ ምን ያላቅም። ስለ አንበሳዎቹም ሆነ ስለ ነብሮቹም ብቻ የማውቀው ነገር የለም። ከዛ ጃጓርን ደውዬ ስለ ሳሪ አስቁምላት በእናትህ፣ ምክንያቱም ሳሪ ምንም የምታውቀው ነገር የለም ብዬ በመልካምነት ጃጓርን አውርቼዋለሁኝ። ከዚህ በኋላ የማውቀው ነገር የለም። ተሄዶ ስለ እኔም ተወርቷል። ስለሌላው ስለተወራው ነገር ችግር የለም። ስለ እኔ ፐርሰናል ህይወትም ሄዶ ተነግሯል። እኔ ፈልጌ ለምኖረው ህይወት፣ እኔ ፈልጌ ለምቀጥለው ላይፌ፣ ለሁሉም ነገር የሰው ሀቅ የለብኝም፣ የሰው ብር የለብኝም፣ የሰው ምንም የለብኝም። ሰርቼና ሰርቼ ነው የምኖረው። ለማንም ጥላቻ የለብኝም። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ቂሜን ከውስጥ ያውጥቻለሁ። ጥላቻም የለብኝም። ግን ሁላችንም የየራሳችን ስራ አለን። ራሳችን ሰርተን ነው የምንኖረው። ህዝቡን መረዳት ያለበትን ተረድቷል። ሳሪ እኔ ትላንትናም ነግሬሻለሁ፣ ይቅርታሽን ተቀብያለሁ። ምንም ችግር የለብኝም። እዚህ ጋር አንድ ማጥራት የምፈልገው ነገር አለ። ሶል የተያዘው በመሲ ጉዳይ ነው ተብሎ ተገልብጦም ተወርቷል። ሶል ያው በራሱ ሊመጣበት ይችላል፣ ችግር የለም። እሱም ስህተት ነው የተወራው። ስለኔም በቃ እዚህ ጋር ይብቃኝ። እኔ ችግር የለም፣ ሁሉንም ነገር ትቻለሁኝ። ሁሉም ነገር ለበጎ ነው የተፈጠረው። ነፍስ አልተገዳደልንም፣ ስህተቶች ነው የተፈጠሩ። ችግር የለም። እኔ ከውስጥ ቂሜን አውጥቻለሁ። ሁላችሁንም አመሰግናለሁ፣ አከብራችኋለሁ፣ ወዳችኋለሁ። ሳሪዬም ለአንቺ ምንም ነገር ውስጤ ጥላቻ የለበትም። የተፈጠረው ነገር ተፈጥሯል፣ ችግር የለም። ያ ሁላችንም በየራሳችን ህይወት ከዚህ በኋላ መኖር ነው። አመሰግናለሁ። እና አንድ እዚህ ጋር መናገር የምፈልገው ስለ ፊራና እኔ ስለተባለው ሪከርድ ግን መናገር እፈልጋለሁኝ። ሄለንም ስለተናገረች ማለት ነው። እኔ ፊራ እና ሳሪ አንድ ላይ ያወራ ነው ወሬ ምንም መጥፎ ነገር አይደለም። ያወራ ነው በተፈጠረው ነገር $6000 ምናምን በሚባል እሱም እንቅልፍ እያዳፋኝም ስለነበር ሚዩት አድርጊያችሁ ሞር እንደውም ስታወሪ ነበራችሁት ፊራና ሳሪ ነበራችሁ። ይሄም ተገልብጦ ነበር የተወራው። እኔ ከሄለን ጋር ተደዋውዬ ማላቅም ከማንም ጋርም እንደዚህ አይነት ነገር የለብኝም። ሁላችሁንም ሳጣላችሁ እንደነበረ የተባልኩትኝ እኔ ነኝ። ስለዚህ ለሁላችሁም ገስት ላይ ላላችሁ ለሁላችሁም ጥላቻ የለብኝም። ከውስጥ ያለውን ነገር ምንም ነገር የለም፣ አውጥቻለሁኝ። በቃ በሰላም እንኑር። በቃ ይብቃ። እስካሁን የተፈጠረው ነገር በቂ ነው። ይሄ ነገር በዚህ ከቀጠለ ግን እስከ ህይወት መስዋዕትነት ሊያስከፍል ይችላል። ይሄ አሉሽ እንደዚህ አንዱ ለአንዱ። ስለዚህ ሁላችንም በራሳችን ህይወት እንኑር እና አመሰግናለሁ። ፌራ ከኔ ጋር ይነጋገር። ችግር ካለ እዚህ ጋር የሚያስመጣው ነገር የለም። እኛ የራሳችን እዚህ ያለ ነው ልንጨርስ። ለምንድን ነው ፌራ ያመጣችሁት? መጀመሪያ ሳሪ እኛ ላመጣ ነው። በቃ አሁን እኛ ጨርሰናል። እኔ ልወጣ ነው ዘልቼ። በቃ የምትሉት ነገር ከሌለ ለምንድን ነው ያልተናገሩ ሰዎች እኮ አሉ። ሳራ አለች፣ ታሚ ያለ ታዲያ እናንተ እያለ ፌራ ምን አስገባው? አሁን ፌራ የራሱ በኋላ ይጨርስ፣ እንነጋገራለን። እናንተ መጨረስ እኮ ነው ያለባችሁ። ሙኒት ብንደጋግመው ያው ተመልሶ እንትን ነው። ግን ያው 19500 ሰው ባለበት ሙናም ተናግራለች። የምንፈራውም የሚያስደነግጠንም ይወጣብናል ብለን የምንፈራው ሳራ ፊት ነው የምነግራችሁ። ሌሎቹም አሉ
ትላንትና ካሳለፍነው መልካም ቀን ውጪ ሌላ ምንም የሚያስፈራ ነገር የለም። እኔ ፐርሰናል ሳራ ብታወጣብኝ ቢሰማብኝ ብዬ የምፈራው ነገር የለም። ህይወታችን ሚዲያ ላይ ነው፣ የምታውቁት ህይወት ነው፣ የተደበቀ ህይወት የለንም። ከዛ ውጪ ግን ይሄ የተባለ ያ ተባለ ምናምን ለምትሉት ነገር አሁንም እዚህ ጋር ግልጽ አድርጌ መናገር የምፈልገው ነገር ታሜና ሙኒት እዚህ ነገር ላይ ግልጽ ማድረግ አለብኝ። ታሜ አሁን ቅድም ደውዬ ነግሬሃለሁ። ከዚህ በፊትም የተባለው በውስጥ ባለ በእኛ ግንኙነት እንጂ መሲ ሄዳ ለሄለን ወሬ አወራች አልተባለም። ሄለንም ተናግራለች፣ እኔም በቤቴ ተናግሬያለሁ። ይሄን ነገር ክሊር አድርጉ። መሲ ከሄለን ጋር ግንኙነት አላት ያለ ሰው የለም። ለመጀመሪያም ጊዜ ያወራቻት በጃጓር ነው። ጃጓር ሽምግልና እንዲገባ እኔም ማውርቻለሁ። ከጃጓር ጋር ሽምግልና ገብቶ እንዲያስማማ እኛ የተባባልነው መሀላችን በተፈጠረ ነገር እንጂ ሌላ ሄዳ አውርታለች ከሄለን ጋር ግንኙነት አላት እንደሌላት እሷም ተናግራለች፣ እኛም እናውቃለን። ይሄ ነገር ግልጽ መሆን አለበት። ህዝቡም እንዲያውቅ የምንፈልገው ውስጣችን በነበረ ነገር ነው። አዎ ይሄንን ደግሞ ታሜ ሙኒትም ሳራም እዚህ ጋር ግልጽ ማድረግ አለባቸው። አላልንም እስከ መጨረሻው ድረስ ቪዲዮ ተመልሳችሁ ሄዳችሁ ማየት ትችላላችሁ። ውስጣችን ባለ ነገር ነው ያልነው፣ ግልጽና ግልብ ነው። ስለዚህ ሌላ አይነት እንትን ኮንፊውዥን አይፈጠር፣ አትፍጠሩ። ሌላው ነገር ባይሆን ጥሩ ነበረ። ባታወራ ባትገናኝ ጭራሽ ባይጀመር ከሄለን ጋር የነበረው ነገር በሳሪ በኩል ጥሩ ነበር። ስለሆነ ሆኗል። አንዴ ፐርሰናሊ ሁላችንም አውርተን ተነጋግረን በይቅርታ ቻፕተሩን ዘግተናል። ሳርዬ ይሄ ነው ያለው ነገር። ሌሎቻችሁም የምትሉት ነገር ካለ ተናገሩ። ታሜ ሙኒትም ይቅርብ እየሻለው እህቴ፣ ችግር የለም። ባይሆን ነበረ ጥሩ ነበረ፣ ግን ኢትስ ኦኬ። የሆነ ሆነው ቅድም እንደተናገርሽ ያው ትምህርት ለአንቺም ለሌሎቹም እንደዚህ አይነት ሲትዌሽን እንዳይገኙ የሰው መጫወት አታስወጡ በሌለኝ ታሜ አያስወጡ ብያለሁ ወንድሜ። ሳራ ይህንን ነገር ሳይፈጠር ሄለንን ሂዶ ማውራት፣ ሄለንን ሂዶ ማናገር፣ ይህን ያህል ነገር በጣም ትልቅ ጥፋት ነው። እኔ አንድ ነገር ልንገራችሁ፣ እዚህም ወደዳችሁም ጠላችሁም ማንኛውም ሰው ቢሆን ማንኛውም ሰው ሚዲያ ላይ መጥቶ ምንም አይነት ነገር ቢልም ምንም አይነት ነገር ቢፈጠርም ግደኝ አንድ አበባ አልሰጥም። አንድ አበባ አንበሳ ካልሰጣችሁኝ፣ ገበንት ካልሰጣችሁኝ፣ እንደዚህ ካልሰጣችሁኝ እያለ ሰውን ማሸማቀቅ ለሚንትን ለሚል ሰው ጭራሽ ቦታም ጊዜም የለኝም ሰዓትም የለኝም። እኔ ሰርቼ ለፍቼ ነው የማድረው፣ ጥሬ ግሬ ነው የማድረው። ማንም እኔ ሊነካኝ አይችልም። እዛ ጋር የማንም ቅምጥ ተቀምጦ የማይሰራ ሰው፣ የማያገለግል ሰው፣ ስለ ስራ ምንነት የማያቅ ሰው፣ ስለ ብር የማያቅ ሰው አረብ ሀገር ያለን ሰው ሊያሸማቅቀው አይችልም። በእኔ ስትራቴጂ ከይቅርታ ጋር ይሄ የኔ እንትን ነው። ቆይ በቪዲዮ ልውጣ። ለፍቼ ሰርቼ ያመጣሁትን ደሜን ጠብ አድርጌ እህቶቼ ከሰው ቤት እየሰሩ ሰፖርት ያደረጉኝን አንድ ሳይቀር ከሽሮ ከበርበሪ ሳይቀር ከሺቲ ከነጠላ ሳይቀር የገዙኝን ለማንም ቆሻሻ አውሮፓ ተቀምጦ የልጅሽን ታሪክ አወጣለሁ የማንን ታሪክ አወጣለሁ ለሚለይ ሰው አንድ አበባ አልሰጥም። ወደፊትም እህቶቼም አይሰጥም። ሳሪ ስተት ሰርተሻል። ምክንያቱም እኛን ለማቆርቆዝ እኛ አረብ ሀገር ያለን ደም ተፍተን ሰርተን ደም ተፍተን ሰው ቤት እየሰሩ ነገ እነዚህ ልጆች ሀቅ ቢኖራቸው ሀቃቸው ይደበቃል ማለት ነው። ምክንያቱም አንበሳ ስለማይሰጡ ሀቃቸውን የሚያወጣላቸው የለም። አበባ ስለማይሰጡ ሀቃቸውን የሚያወጣላቸው የለም። ነገ እየተደለለ ማንም ቆሻሻ መጥቶ ተቀምጦ ልጁን ቤተሰቡን አስተካክሎ የማያሳድግ በጡረታ ብር የተቀመጠ ሰው ማንም ሰፖርት አያደርግም። ይህንን አላስለምድም። ለእህቶቼ ይህንን አልመክርም። በደንብ አዳምጡኝ። ማንኛውም ሰው መጥቶ የእናንተ ከቤታ የተቀጠቀጣለ እዚህ ቲክቶክ ላይ ከቤታ የተሰደባለ ከዲቦ የተሰደባለ ማንም ምንም አባቱ አያመጣም። በደንብ አዳምጡኝ፣ እንዳትፈሩ። እናንተ የሚያዋጣችሁ ስራችሁ ብቻና ብቻ ነው። በቃ አለቀ። እኔ እህቶቼ የማዳም ቅመም ዱባይ ላይ ያሉ ሰው ቤት እየሰሩ እየለፉ እነሱ ናቸው ሰፖርት ያደረጉ። ከዛ ውጭ ሄለን ምናምን ባናትሽ ተተክል ባና እንኳን የኔን ቀርቶ አይደለም ማንንም ብታወጪ አልሰማሽም። በደንብ አዳምጪ። ከዛ ውጭ ሳሪ እኔ ከአንቺ ጋር ምንም ችግር የለብኝም። ለተፈጠረው ነገር፣ ለተባለው ነገር፣ ለሚሆነው ነገር፣ ለሚፈጠረው ነገር ከዚህ በኋላ
እኔ ማንም ጋር አልደርስም፣ እጅም አልሰጥም። የማልሰጥም ሴት ነኝ እኔ። ብዙ እህቶቼን ይዤ የወጣው ሴት ነኝ። እንኳን ሄለን ቀርቶ አይደለም ማንም የሄለን አይነት 18,000 ሰው ቢመጣ እኔ ወደኋላ የምል ሴት አይደለኝም። ሰርቼ ነው የማደርገው። ከዛ ግን አንድ ነገር ልንገርሽ ሳሪ፣ እህቶቻችን ወንድሞቻችን ብዙዎች በእሷ ተነክተዋል። ግን አሁን ወደኋላ አይሉም። መሲም ራሷን ማጽናት አለባት። መሲ እዚህ ነገር ውስጥ የለችበትም፣ ምንም ነገር የለችበትም። በጣም ነው የምንወዳት፣ በጣም ነው የምናከብራት። ምርጥ እህታችንን እየኮረኮምን ከኛ ስራ አትወጣም። አለቀ። ከዛ ውጭ ሳሪ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ ግን ቅንጣት ታክል ለዚች ለቆሻሻ ሴትዮ ምንም የማደርገው ነገር የለኝም። ጋይስ አመሰግናለሁ። ጉቺ፣ ታሜ፣ ሙኒት፣ እዚህ ጋር ያላችሁ ሁላችሁ ቴንክ ዩ። ራሱ ሶሉ ወጥቶ ያለውን ነገር በሙሉ ዘርዝሮ ራሱ ይናገራል። ግን ባለ ዕዳ አለመሆኗን እኔ መናገር እፈልጋለሁ። ይሄንን ነው እኔ ማሳወቅ የምፈልገው። በመሲ ጉዳይ ላይ በሶል ጉዳይ ላይ በጣም ብዙ እኔ ራሴ ብሎ ስለማያወራ አሁንም የፈለጋችሁትን በሉ። እዛ ጋር ሲወራ ታሜና ሙኒት በነበራቸው ግጭት ሰበብ ነበር ለልጆቹ ብላ ሳይሆን ታሜና ሙኒት ግጭት ስለነበራቸው እንዲያደረገች ለተባለው ነገር እኔና ታሜ በህይወታችን ግጭት ኖሮን አያውቅም። ግጭት የሚባል ነገር በህይወታችን ኖሮ አያውቅም። ያን ሰዓት በተፈጠረው ነገር ተነጋገርን። ያም ሲሆን ደግሞ አጣርቼ ጨርሼ የነበረውን ነገር አጣርቼ ጨርሼ ሄጄ ይቅርታ ጠየቅኩት እንጂ በነበረን ጠብ ልበቀለው ያደረግኩት ነገር አይደለም። ጉዳዩ ሲዘጋም ተጣርቶ አልቆ ነው የተዘጋው። እኔ ስለሌላ ስለተወሩ ወሬዎች ተንትኛ አልተናገርኩም፣ መናገርም አልፈልግም ምንም ስለማይመስለኝ። ግን ይሄ ጉዳይ ሳይጠቀስ እሱ ስለራሱ እንዲህ ብሎ ስለማይናገር ነው። እዚህ ጋር ያሉት ሌሎቻችሁም ልትናገሩለት ትችላላችሁ። ሚዩት ሙኒት አንዴ እኔ በዚህ ጉዳይም አንዴ ይቅርታ መጠየቅ የምፈልግ ልጁ በተለይ የዛኔ በጣም ነበረ የምንናደድብሽ የነበረው በማርቲ ኬዝ ምክንያት ነው እንጂ አንቺ እና እሱ እንደውም የተነካካችሁት ከዛ በፊት እሱ እንደውም አላስታወሰሽም ነበረ። ጉዳዩን በጣም እየተከታተል ነው ስለነበረ ማለት ነው። የዛኔ ሂሳብ ተሰርቶ ሁሉም ነገር አልቆ እንደተዘጋ አስታውሳለሁኝ። እዛ ሬስቶራንት ቁጭ ብላችሁ ሰርታችሁ ከዛ በኋላ መጥቶ ሁሉም ተሰብስቦ መጥቶ የወጣው ወጪ ተሰርቶ ከዛ እንደውም ሳያማክር ለከፈለው ክፍያ ራሱ እንዲከፍል ተደርጎ የእሷ እንትን እንደተዘጋ አስታውሳለሁ። እና በዛን ሰዓት ላይ በነበረው ነገር ላይ ማለት ነው አንቺን እንደውም በጣም ጠምደንሽ ነበረ። እስፔሻሊ እኔና እጁ ማለት የኔና የእጁን ነው የማውቀው። በጣም ነበረ ስንናደድብሽ ነበር። አይዲያስ ሁሉ እስኪ ይመስለን ነበረ ወደዛ ወደ ማርቲ ሳይድ